ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ይዤላችሁ የመጣሁት በተለይ ምንም ነገር ሳትጀምሩ ለቀራችሁ ከመሰረቱም እያስተማርን እንገኛለን። ነገር ግን ቀለል ባለ መንገድ ቃላቶችን ወይም ፊደላትን ከለየን በኋላ አገጣጥመን ለማንበብና ለመጻፍ ቀለል ባለ መንገድ ነው ዛሬ ይዤላችሁ የመጣሁት። ለዚህ ቪዲዮ ደግሞ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ከዚህ ጋር እንደምታዩት ቃላት ምስረታ ለጀማሪዎች ቀለል ባለ መንገድ ነው የሚለው። በተለያዩ ፊደላትን ወይም ሆሄያትን በማጣመር ቃላቶችን መሰርታለን። ነገር ግን ቀለል ባለ መንገድ ሆሄያቶችን ወይም ፊደላትን ከለይን በኋላ ቃላቶችን በእንዴት አይነት መንገድ ነው ማንበብ እና መጻፍ የምንችለው የሚለውን ነው ዛሬ የምናየው። ከዚህ ጋር ቃላት ምስረታ ለጀማሪዎች ቀለል ባለ መንገድ። ጠቅለል ስናደርገው ቃላት ምስረታ ለጀማሪዎች ቀለል ባለ መንገድ። በተለይ አሁን ጀማሪ ለሆናችሁ በተለይ አገጣጥመን ለማንበብ ለመጻፍ እንቸገራለን። ነገር ግን ቀለል ባለ መንገድ በዚህ መልኩ ፊደላትን በተለያዩ ፊደላት ነው ከዚህ ጋር ይዤላችሁ የመጣሁት። ቃላቶችን አገጣጥመንና ማንበብ መጻፍ እንችላለን ማለት ነው። የመጀመሪያው ከዚህ ጋር በሀ ቤተሰብ፣ ከዚህ ጋር ደግሞ በለ ቤተሰብ፣ ከዚህ በሰ ቤተሰብ፣ ከዚህ ጋር በቀ ቤተሰብ፣ ከዚህ መጨረሻ ላይ ደግሞ በቤተሰብ ነው ማለት ነው። የመጀመሪያው ከዚህ ጋር ሀ ገር፣ ሀገር በአንድ ላይ ሀገር፣ ሀገር አገጣጥመን ስናነባ አሁን ሀገር ይላል። የተለያዩ ፊደላት ናቸው። በማገጣጠም ሀገር ሚል ቃላትን መሰርታለን ማለት ነው። ቀጣዩ ደግሞ ሀሳብ፣ ሀሳብ በአንድ ላይ ሀሳብ፣ ሀሳብ። ቀጣይ ደግሞ ሀብት፣ ሀብት በአንድ ላይ ሀብት፣ ሀብት። ቀጣይ ደግሞ ሀይል፣ ሀይል በአንድ ላይ ሀይል፣ ሀይል። ቀጣይ ደግሞ ሀያት፣ ሀያት በአንድ ላይ ሀያት፣ ሀያት። አሁን እንግዲህ የመጀመሪያ ፊደላቸውን በመጠቀም ነው ቀለል ባለ መንገድ። አሁን በሀ ቤተሰብ ጠቅለል ስናደርገው ሀገር፣ ሀሳብ፣ ሀብት፣ ሀይል፣ ሀያት። ቀጣይ ደግሞ ከዚህ ጋር በለ ቤተሰብ ለወጠ፣ ለወጠ በአንድ ላይ ለወጠ፣ ለወጠ። ቀጣይ ደግሞ ለበሰ፣ ለበሰ በአንድ ላይ ለበሰ፣ ለበሰ። ቀጣይ ደግሞ ለጠፈ፣ ለጠፈ በአንድ ላይ ለጠፈ፣ ለጠፈ። ቀጣይ ደግሞ ለቀቀ፣ ለቀቀ በአንድ ላይ ለቀቀ፣ ለቀቀ። ቀጣይ ለመነ፣ ለመነ በአንድ ላይ ለመነ፣ ለመነ። ጠቅለል ስናደርገው አሁን በመጀመሪያ ፊደላቸውን በመጠቀም ነው። በለ ቤተሰብ ነው። አሁንም ለወጠ፣ ለበሰ፣ ለጠፈ፣ ለቀቀ፣ ለመነ። ቀጣይ ደግሞ ከዚህ ጋር በሰ ቤተሰብ ሰበረ፣ ሰበረ በአንድ ላይ ሰበረ፣ ሰበረ። ቀጣይ ደግሞ ሰረቀ፣ ሰረቀ በአንድ ላይ ሰረቀ፣ ሰረቀ። ቀጣይ ሰመረ፣ ሰመረ በአንድ ላይ
ሰመረ ሰመረ። ቀጣይ ሰማይ ሰማይ በአንድ ላይ ሰማይ ሰማይ። ቀጣይ ሰላም ሰላም በአንድ ላይ ሰላም ሰላም። ጠቅለስ ስናደርገው ሰበረ፣ ሰረቀ፣ ሰመረ፣ ሰማይ፣ ሰላም። ቀጣይ ደግሞ በቀ ቤተሰብ ቀመሰ ቀመሰ በአንድ ላይ ቀመሰ ቀመሰ። ቀጣይ ደግሞ ቀለጠ ቀለጠ በአንድ ላይ ቀለጠ ቀለጠ። ቀጣይ ቀበረ ቀበረ በአንድ ላይ ቀበረ ቀበረ። ቀጣይ ደግሞ ቀሸረ ቀሸረ በአንድ ላይ ቀሸረ ቀሸረ። ቀጣይ ቀደመ ቀደመ በአንድ ላይ ቀደመ ቀደመ። ጠቅለል ስናደርገው ቀመሰ፣ ቀለጠ፣ ቀበረ፣ ቀሸረ፣ ቀደመ። ቀጣይ ደግሞ አሁንም በቤተሰብ በቀለ በቀለ በአንድ ላይ በቀለ በቀለ። ቀጣይ ደግሞ በሰለ በሰለ በአንድ ላይ በሰለ በሰለ። ቀጣይ በለጠ በለጠ በአንድ ላይ በለጠ በለጠ። ቀጣይ በረረ በረረ በአንድ ላይ በረረ በረረ። መጨረሻ በላይ በላይ በአንድ ላይ በላይ በላይ። ጠቅለል ስናደርገው በቀለ፣ በሰለ፣ በለጠ፣ በረረ፣ በላይ። አሁን እንግዲህ ቀለል ባለ መንገድ በዚህ መልኩ የመጀመሪያ ፊደላቸውን በመጠቀም ቃላቶችን መስርተን ማንበብና መጻፍ እንችላለን ማለት ነው። በመጀመሪያ ፊደላትን በደንብ አድርገን ከቆጠርን ካየን በኋላ ቃላቶችን አገጣጥመን በመመስረት በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ